እስኪ ሁለቱን ሴንቴንሶች ተመልከቷቸውና ስህተቱ የትኛው እንደሆነ ለዩልኝ። I was born in February 22, 1995. ሁለተኛው ደግሞ I was born on 1995። ሁለቱም አረፍተ ነገሮች ስህተት ናቸው። ምንድነው ስህተታቸው? ትክክል ይመስላሉ ግን በጣም ዛሬ የምንመለከተው ስለ ፕሪፖዚሽን ናቸው። መስተዋድድ ስለሚባሉት እናያለን ማለት ነው። እስፔሻሊ ደግሞ ኤን ኦን አት ለምንላቸው በደንብ ትንትን አድርገን እንመለከታለን ማለት ነው። ዋካም ባዲ ዲስ ኢዝ ሚ ዩር ቲቸር ሄኖክ ፍራይ እንግሊሽ ጋር ናቸው ያላችሁት ማለት ነው። the best place you can learn English at any time at anywhere. Understood? Good. So let's dive into our video. First one የምንመለከተው ምን መሰላችሁ? Gonna learn about preposition of time. preposition of time የሚለውን እንመለከታለን። መጀመሪያ ላይ ምን እናገኛታለን? ኤን የምትለውን እንመለከታት። ኤንን መቼ የምንጠቀም ይመስላችኋል? ባጭሩ ኤን የምትለው ነገር ስታዩ ምን መሰላችሁ? አይምራችሁ ውስጥ መሳል ያለባችሁ በቃ ሰፋ ያለ ነገር እና እዛ ውስጥ እንዳለ ነገር አስቡ። alright ሰፋ ያለ ነገር እንዳለ አስቡ። for example ምን ብለን እንገልጸዋለን? for longer time periods ረዘም ላለ ጊዜ ቆይታን ለመግለጽ ስንፈልግ የምንጠቀማቸው ናቸው። እነሱ እነማን ናቸው? እነዚህ ማለት ናቸው months, years, seasons ማለት ወቅቶች ማለት ነው። እና ደግሞ parts of the day በአጠቃላይ ደግሞ long periods ረዘም ያሉ ጊዜያቶችን ለመግለጽ ስንፈልግ ኤን እንላለን ማለት ነው። for example in February, in March, in 2022, in winter, in summer እያለን ሰፋ ያለ ጊዜዎችን ለመግለጽ ስፈልግ ኤን እንላለን ማለት ነው። ለምሳሌ እኔ የተወለድኩት 1998 ነው ለማለት ከፈለኩ ምን እንላለው ማለት ነው። ኤግዛምፕላችን I was born in 1998 እላለሁ ማለት ነው። I was born in 1998 1998 ምን ተወለድኩ እያልኩ ነው ማለት ነው። ዓመተ ምህረት ስለሆነ በኋላ ልብ በሉ ቅድም መጀመሪያ የጠየኳችሁን በውስጣችሁ ይዛችሁ ልይ ማለት ነው። for example ክላስ የምንጀምረው ጁላይ ነው ለማለት ከፈለጋችሁ ምን ትላላችሁ? we start class in July ላይ ክላስ ይጀምራል እያላችሁ እየተናገራችሁ ነው ያላችሁት ማለት ነው። ስለዚህ ረዘም ያለ ጊዜ ስንል እነዚህ ነው ዓመተ ምህረቶችን፣ ወራቶችን እና ደግሞ ለምሳሌ ጠዋት፣ ዛሬ ጠዋት ምናምን ለማለት ከፈለጋችሁ አሁን ጠዋት ስንል 1 ሰዓትም ጠዋት ነው፣ 2 ሰዓትም ጠዋት ነው፣ 3 ሰዓትም ጠዋት ነው አይደል? 12 ሰዓትም ጠዋት ነው። ስለዚህ ሰፋ ያለ ጊዜ ነው ያለው ማለት ነው። ስለዚህ ምን ትላላችሁ? I study English in the morning. ጠዋት ላይ ምን እንግሊዘኛ አጠናለሁ እያላችሁ የገለጻችሁልኝ ያላችሁት ማለት ነው። in the morning ጠዋት ላይ እንግሊዘኛ አጠናለሁ ኤን ነው የምንለው ማለት ነው። good ስለዚህ ኤንን በደንብ እንደተረዳችሁልኝ ተስፋ አደርጋለሁ። ረዘም ያለ ነገር በሚሆንበት ጊዜ ኤን የሚለውን እንጠቀማለን። ግን አሁን time of the day ብዬ ስነግራችሁ in the morning, in the afternoon, in the evening ማለት እንችላለን። ግን አንድ ማለት የማንችለው ነገር አለ። in the night አንልም። in እና night አብረው አይሄዱ። ስለዚህ night የሚለውን ለመግለጽ ከፈለጋችሁ ምን ትላላችሁ? at ትላላችሁ። at night I study English at night ማታ ላይ እንግሊዘኛ አጠናለሁ። at የምትሏን ትጠቀሙልኛላችሁ ማለት ነው። let's continue እንቀጥል። ሁለተኛ ላይ የምናገኘውና በብዛት ከምንጠቀሙት መካከል አንዱ on ነው። on የምንጠቀመው for days and dates በቃ ስፔሲፊክ የሆኑ ቀናቶችን ጠቅሰን ለማውራት ስንፈልግ ሳምንት ውስጥ ቀኖች ለመናገር እነዚህ ሰኞ፣ ዌድነስዴይ ምናምን እያለን ለመግለጽ ስንፈልግ የምንጠቀመው ምን ነው? on የምትለዋን እንጠቀማለን ማለት ነው። days and dates አለን ማለት ነው። አሁን ስለዚህ on ምን ላይ እንጠቀማለን ማለት ነው? ቀናቶችን ቀን ለመናገር ሳምንት ውስጥ ያሉ ቀናቶች ሊሆን ይችላሉ፣ ወይ ደግሞ ቁጥር እየጠራን ቀን መግለጽ በምንፈልግበት ጊዜ on የሚለውን እንጠቀማለን ማለት ነው። እና ደግሞ ስፔሲፊክ የሆኑ በዓላቶች ቀኑን ለመግለጽ ለምሳሌ የክሪስማስ ቀን ለማለት ስንፈልግ on Christmas day እንላለን ማለት ነው። ኤግዛምፕል ለምሳሌ ሰኞ ክላስ አለኝ ስትሉ ምን ትላላችሁ? ሰኞ ክላስ አለኝ I have class on Monday ሰኞ ክላስ አለኝ on Monday እንላለን ማለት ነው። እሁድ አንሰራም በሉኝ እስኪ we don't work on Sunday እሁድ አንሰራም እያላችሁ የገለጻችሁልኝ ነው ማለት። ስለዚህ
ኦን ቀናቶችን ለመግለጽ እንፈልጋለን። ሌላ ኤግዛምፕል ስጣችሁ። ለምሳሌ ለአዲስ ዓመት እንመጣለን በሉ እስኪ። የአዲስ ዓመት ቀን ላይ እንመጣለን ስትሉ ምን ትሉኛላችሁ? ወይ ደግሞ ይመጣሉ እነሱ ዘመዶቻችሁ ሊሆን ይችላሉ። የሆነ ሰው ይመጣሉ ለማለት ሲፈልጉ they will come on new ኒው ካፒታል ሌተር እናርጋት ኒው ይርስ ከዛን ዳይስ እንላለን ማለት ነው። ኒው ይርስ ዳይ በአዲስ ዓመት ቀን ይመጣሉ እያልን እየገለጽን ነው ማለት። ስለዚህ ስፔሲፊክ የሆኑ ቀናቶችን እና ሳምንት ላይ የምናገኛቸው ቀኖችን ለመግለጽ ሲፈልግ ኦን የሚለውን እንጠቀማለን። ሌትስ ጃምፕ ቱ ዘ ኔክስት ዋን። ወደሚቀጥለው እንሂድ። ሄሎ ወይ እግዚአብሔር ይመስገን። ቶሎ በይ እንግዲህ ቪዲዮ እየሰራ ነው። እስኪ ግን አንድ ጥያቄ ልጠይቃችሁ። እዚህ ጋር which one is correct? የትኛው ነው ትክክል? on Monday morning ነው የምንለው ወይስ in Monday morning? አሁን ቅድም ስላየን ማለት ነው አይደለ? in the morning እንላለን፣ in the afternoon እንላለን፣ in the evening እንላለን ብለን ነበር። አሁን ደግሞ ምን ተማረን? on Monday, on Wednesday, on Saturday, on Sunday ያለን አወራን። so which one is the correct one? ከሁለቱ ትክክል የትኛው ነው? good. so ቀኖቹ የሚገለጹ ከሆነ መጠቀም ያለባችሁ ይሄኛውን ሳይሆን ይሄኛውን ነው ማለት ነው። on Monday morning ነው ማለት ያለባችሁ። on Monday morning ብላችሁ ትገልጹልኛላችሁ ማለት ነው። let's continue እንቀጥል። ቀጥሎ የምናገኛት at for exact time ኤግዛክት ታይምን ለመግለጽ ስትፈልጉ የምትጠቀሙበት ነው። ኤግዛክት ታይም ማለት ለምሳሌ ምንድን ነው? ለምሳሌ ክላስ ስታርት አት 8 o'clock ሰዓት ክላስ የሚጀምረው 8 ሰዓት ነው ያልኩ የተናገርኩ ነው ማለት። ስለዚህ ሰዓቶችን ለመግለጽ 8 ሰዓት፣ 9 ሰዓት፣ 10 ሰዓት እያላችሁ መግለጽ ስትፈልጉ ምን ትጠቀማላችሁ? አት። ግን ሰዓት ብቻ አይደለም። ለምሳሌ እኩለ ቀን ለማለት ብትፈልጉ ለምሳሌ we ate lunch at noon ካልኩ ምን እያልኩ ነው? እኩለ ቀን ላይ ምግባችን እንበላለን እያልኩ ነው ማለት ነው። ኤግዛክትሊ አት የምትለዋን እንጠቀማለን። ኦር ሚድናይት፣ እሱ እኩለ ሌሊት ላይ ነው የደወለብኝ በሉኝ እስኪ። እሱ እኩለ ሌሊት ላይ ነው የደወለብኝ። he called me at midnight እንላለን ማለት ነው። እሱ የደወለብኝ ምን እኩለ ሌሊት ላይ ነው እያላችሁ ነው ማለት። ስለዚህ ስፔሲፊክ የሆኑ ጊዜያቶችን ለመግለጽ ስንፈልግ እንደዚህ ሰዓት መግለጽ ስንፈልግ ኑን፣ ሚድናይት እያለን አት ናይት ቅድም ብያቸዋለሁ። በእርግጥ ናይትን ለመግለጽ ስፈልጉ አትን ትጠቀማላችሁ ማለት ነው። ስለዚህ እንደዚህ ኤግዛክት የሆኑ ሰዓቶችን ለመግለጽ ስፈልግ የምንጠቀመው የፕሪፖዚሽን አይነት ምንድን ነው? አት የሚለውን እንጠቀማለን ማለት ነው። ሆፕፉሊ ግልጽ ነው ብዬ አስባለሁ። ወደሚቀጥለው እንሄድ። አሁን ደግሞ የምናየው ሁለተኛ ላይ ፕሪፖዚሽን ኦፍ ፕሌስ የሚለውን እናያለን። ኦፍ ፕሌስ ፕሪፖዚሽን ኦፍ ፕሌስ ማለት ደግሞ ጊዜያቶችን ለመናገር ስንፈልግ እንዴት እንጠቀመዋለን የሚለውን የምናይበት ነው። የመጀመሪያው ከኢን እንጀምር። ኢን ማለት ባጭሩ ኢንሳይድ ፕሌስ ማለት ነው። የሆነ ነገር ውስጥ ውስጥ እንዳላችሁ ለመናገር ስትፈልጉ የምትነገሩበት ነው። ለምሳሌ ሀገር ውስጥ ሊሆን ይችላል፣ ከተማ ውስጥ ሊሆን ይችላል፣ ሩም ውስጥ ሊሆን ይችላል፣ ቦክስ ውስጥ ሊሆን ይችላል፣ ቢልዲንግ ውስጥ ሊሆን ይችላል። በቃ ውስጥ ነኝ ለማለት ስትፈልጉ ምን ትጠቀማላችሁ? ኤን የሚለውን ትጠቀማላችሁ ማለት ነው። ኤግዛምፕል ሌትስ ሴይ ኤግዛምፕል I am in the classroom። እኔ ምን ክላስሩም ውስጥ ነኝ እያልኩ እየተናገርኩ ነው ያለሁት ማለት ነው። another example she lives in አዲስ አበባ። እሷ አዲስ አበባ ውስጥ ነው የምትኖረው እያልኩ እየተናገርኩ ነው ማለት ነው። another example my phone is in my bag። ስልኬ ቦርሳዬ ውስጥ ነው። አያቸው ውስጥ ለማለት ስንፈልግ ነው ኢን የሚለውን የምንጠቀመው ማለት ነው። ስለዚህ ኢን የምትለው የምንጠቀመው ኢንሳይድ ፕሌስ ቦታ ውስጥ ሊሆን ይችላል። ቦታዎቹ እነማን ሊሆኑ ይችላሉ? ፕሌስ የቦታ ስም ሊሆን ይችላል የምትገልጹት፣ ወይ ደግሞ ሲቲ ከተማ ሊሆን ይችላል፣ ካንትሪ ሊሆን ይችላል፣ ካንትሪ ሀገር ማለት ነው። ሩም ሊሆን ይችላል፣ ቦክስ ሊሆን ይችላል፣ ወይም ደግሞ ቢልዲንግ ሊሆን ይችላል ማለት ነው። ስለዚህ እነዚህ ነገሮችን ውስጥ ነኝ ለማለት ስትፈልጉ ምን ትጠቀማላችሁ? ኤን እያላችሁ አይ አም ኤን ብላችሁ ትገልጻላችሁ ማለት ነው። ኤክሰለንት። ሄሎ። ሁለተኛ ላይ የምናገኘው ደግሞ ኦን የሚል ነው።
ኦን የሚለውን የምንጠቀመው ሰርፌስ ለመናገር ስንፈልግ ነው። ሰርፌስ ምን ከላይ የሚለውን ነገር ለመናገር ስንፈልግ ማለት ነው። ዩዝ ኦን something touch the surface of something የሆነ ነገር መነካካቱን ለመናገር ስንፈልግ ምን የሚለውን እንጠቀማለን? ኦን የሚለውን እንጠቀማለን ማለት ነው። for example the book is on the table or the picture is on the wall ስለዚህ የሆኑ ነገሮች እንደዚህ ተነካክተው ከሆኑ ያሉት ምን የሚለውን እንጠቀማለን ማለት ነው? ኦን የሚለውን እንጠቀማለን ማለት ነው። ኦልዌይስ ከላይ የሚለው ነገር ያሳየናል። ግን አሁን ለምን መሰላችሁ ዎል የሚለውን ያመጣውላችሁ? አሁን ስዕሉ ግድግዳው ላይ ነው የምንለው አይደለ? ግድግዳው ላይ ነው የምንለው የሚለውን ነገር እንድታስቡልኝ ነው። ጠረጴዛው ላይ፣ ወንበሩ ላይ፣ ምንም ነገር ከላይ የሆነ ነገር ለመናገር ስትፈልጉ ምን የሚለውን ትጠቀሙልኛላችሁ? ኦን የሚለውን ትጠቀሙልኛላችሁ ማለት ነው። good the last one at የምትለዋን ነው የምናገኛት። at ደግሞ ስፔሲፊክ የሆነ ስፔሲፊክ ፖይንት ወይም ፕሌስ ለመናገር ስንፈልግ የምንጠቀመው ነው። ስፔሲፊክ ፖይንት ወይም ደግሞ ፕሌስ ለመግለጽ ስንፈልግ የምንጠቀመው ነው ማለት ነው። for example I am at school I am at home እኔ ቤት ነኝ። he is at the stop በደንብ ተመልከቱልኝ። ኤግዛምፕሎችን በደንብ ተመልከቱልኝ። the students are at bright English እዚህ ጋር በደንብ ስንመለከት የመጀመሪያው ኤግዛምፕላችን ምን እንላለን? I am at school ስፔሲፊክ የሆነ ቦታ፣ I am at home ስፔሲፊክ የሆነ ቦታ፣ I am at the bus stop ስፔሲፊክ ፖይንት እየተናገርን ያለ ነው። the students are at bright English ስለዚህ የሆነ ስፔሲፊክ ለየት ያለ የሚታወቅ ነገር ጠቅሳችሁ እዛ ጋር ነኝ ለማለት ስትፈልጉ at የሚለውን ትናገራላችሁ ማለት ነው። የሚታወቅ ቦታ ለመግለጽ ስትፈልጉ ስፔሲፊክ የሆነች ፖይንትን ለመናገር ስትፈልጉ at እያላችሁ መያዝ ይኖርባችኋል ማለት ነው። አንድ ነገር እዚህ ጋር ልብ በሉልኝ። let me give you ሁለት የተለያዩ ፖይንቶችን ልንገራችሁ። የመጀመሪያው ለምሳሌ he is in the restaurant ማለት እንችላለን። the other one ደግሞ ምን ማለት እንችላለን? he is at the restaurant ማለት እንችላለን አይደለ? ሁለቱ ዲፈረንስ ምንድን ነው? የትርጉም ልዩነት አላቸው። ምን ይመስላችኋል? good he is in the restaurant ስንል ምን ማለታችን መሰላችሁ? he is inside the restaurant እያለን ነው። እሱ ሬስቶራንት ውስጡ ነው ያለው። ሬስቶራንት ውስጥ ገብቷል እያለን እየተናገረ ነው። but he is at the restaurant ስንል ግን ምን እያለን ነው? he is around that place ማለት ነው። በቃ ሬስቶራንቱ አካባቢ ነው ያለው እያለን ነው ማለት ነው። በሩ ጋር ሊሆን ይችላል፣ አጥሩ ጋር ሊሆን ይችላል፣ መግቢያው ጋር ሊሆን ይችላል። ግን እዛው አካባቢ ነው ለማለት ስንፈልግ he is at the restaurant እንላለን። but if he is inside we say he is in the restaurant ብለን እናወራለን ማለት ነው። ዲፈረንሱ ግልጽ ነው ብዬ አስባለሁ ማለት ነው። understood ተረዳችሁኝ? very nice so ሁለቱን ፕሪፖዚሽኖች አይተናል። ፕሪፖዚሽን ኦፍ ታይም እና ፕሪፖዚሽን ኦፍ ፕሌስ የሚሉትን አይተናል። በሁለቱ ግልጽ እንደሆነላችሁ ተስፋ አደርጋለሁ። ጥያቄ ካላችሁ ኮሜንት ሴክሽን ላይ ጻፉልኝ። የሚያበረታታ ኮሜንትን ብትጽፉልኝ ደስ ይለኛል። ብዙ ቪዲዮዎች እንድሰራላችሁ እንደ ቲክቶክ ማለት ነው። ቲክቶክ ላይ ብዙ ቪዲዮዎች እንደምሰራ ታውቃላችሁ ማለት ነው። እንግሊዝኛም በአካል በኦንላይን መማር ከፈለጋችሁ እንዲሁም ደግሞ ልጆቻችን የክረምት ኮርስ እኛ ጋር መላክ ከፈለጋችሁ ስልካችን እታች ከምታገኙ ስልክ መደወል ትችላላችሁ። ቴንክ ፎር ዋቺንግ ብራይት ላቭ ዩ ባይ ባይ